ሰላም ጤና ይስጥልኝ። በአራቱ ማዕዘን በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መረጃዎች ይዘን ቀርበናል። በቅድሚያም ሰበር መረጃዎቹን ላስቀድም። ከሰሞኑ በአዲስ ምዕራፍ ላይ ቀርባ በነበረችው የብርቱካን ተመስገን ቃለ ምልልስን ተከትሎ የኢቢኤስ ባለቤቶች አማን ፍስሐ ጽዮንና ባለቤታቸው ማክዳ ትላንት በፖሊስ ታስረው እንደነበረ ይታወሳል። ዛሬ የኢቢኤስ ባለቤቶች በዋስ ከስር መለቀቃቸው ተገልጿል። ዝርዝሩ ተዘጋጅቷል። በሌላ መረጃ ከፋኖ ጋር በየትኛውም ቦታ ድርድር ለማድረግ መንግስት ፈቃደኛ እንደሆነ ገለጸ። የፋኖ ታጣቂዎች በሚፈልጓቸው ሀገራት ድርድር እንዲደረግ መንግስት ፈቃደኝነቱን ገልጿል። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ብርጌድ ነዋሙድ የተባለ የኤርትራ መንግስት ተቋሚ ቡድን በጀርመን እየታደነ እንደሆነ ተገልጿል። በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮውን ላይክ፣ ሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም ከሀገር ውስጥ መረጃ ላስቀድም። የኢቢኤስ ባለቤቶች በዋስ መለቀቃቸው ተሰምቷል። የብርቱካን ተመስገን ቃለ ምልልስን ተከትሎ በፖሊስ ቁጥጥር ስር ውለው ከነበሩ የኢቢኤስ ቴሌቪዥን ሰራተኞች መካከል ባለቤቶቹ አማን ፍስሐ ጽዮንና ባለቤታቸው ወይዘሮ ማክዳ ዛሬ ከስር መለቀቃቸው ዘሐበሻ ዘግቧል። ባለታሪኳ ብርቱካንን ጨምሮ ፕሮግራሙን ያዘጋጁትና ካሜራማኖች እስከ ኤዲተሮች ድረስ በቁጥጥር ስር የሚገኙ ሲሆን የጣቢያው ባለቤት አቶ አማን እና ባለቤታቸው ማክዳ ለሕክምና ውጭ ሀገር ቆይተው እንደተመለሱ በፖሊስ እንደተያዙ መዘገባችን ይታወሳል። ይሁንና ከሁለት ቀናት በፊት የኢቢኤስ ባለቤቶችና አመራሮች በብርቱካን ጉዳይ ረጅም ስብሰባ አድርገው መግለጫ እስከ ማውጣት መድረሳቸው የሚታወቅ ሲሆን በኋላም መግለጫው የወጣበት የፌስቡክ ገጽ ከናንካቴው መጥፋቱም ይታወቃል። ከሰዓታት በኋላ ደግሞ አማንና ማክዳ መታሰራቸውም ተገልጿል። አማንና ማክዳ ለፖሊስ ቃል መስጠታቸውን በሁሉ ነገር ከሕግ አካላት ጋር እንደሚተባበሩ መግለጻቸውን የፖሊስ ምንጮች ጠቁመዋል። በሌላ ዜና የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድር እንዲደረግ መንግስት ፈቃደኛ መሆኑን ገለጸ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታውቋል። ይሁንና የምክር ቤቱ ሰብሳቢ የሆኑት አቶ ያይራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበው የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁለቱም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑንም ገልጿል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጠር ዝግጁነትን በተደጋጋሚ ገልጿል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጣሉ ነግረውናልም ብሏል። ይሁንና አንደኛውን ሌላኛውን የአለማመን አዝማሚያ ለውይይት የሚዳርገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካኝነት ድርድሮች እንዲደረጉ መንግስት ፈቃደኝነት ማሳየቱንም ጠቁመዋል። ይህንን አስመልክቶ ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶችን እንዳደረጉ የገለጹት አቶ ያይራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውንም አመላክቷል። የአማራ ክልል የሰላም ምክር ቤት በክልሉ በሚንቀሳቀሱ የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚናውን እንዲወጣ ሰኔ 18 ቀን 2016 ዓ.ም መመስረቱ የሚታወስ ነው። ዘገባው የአዲስ ስታንዳርድ ነው። በሌላ መረጃ የአዲስ አበባ ከተማ አስተዳደር አዳዲስ ሹመቶችን ሰጠ። በዚህም መሰረት ወይዘሮ አይሻ መሐመድ የአዲስ አበባ ከተማ የኢንቨስትመንት ኮሚሽን ኮሚሽነር፣ ወይዘሮ ቆንጂት ደበላ የሴቶች ህጻናትና ማህበራዊ ጉዳዮች ቢሮ ኃላፊ፣ አቶ ሰይፈ ደምሴ የከነማ ፋርማሲ ድርጅት ዋና ስራ አስኪያጅ፣ አቶ አዋሌ መሐመድ የኢኖቬሽን ቴክኖሎጂ ልማት ቢሮ ኃላፊ፣ አቶ ነብዩ ፍቃዱ በቢሮ የኢኖቬሽን ቴክኖሎጂ ልማት ዘርፍ ምክትል ኃላፊ፣ አቶ ዳኛቸው ፈለቀ የኢኖቬሽንና ቴክኖሎጂ ኦፕሬሽንና አገልግሎት ዘርፍ ምክትል ኃላፊና አቶ መለሰ አንሼቦ የአርሶ አደርና ከተማ ግብርና ኮሚሽን የግብርና ኤክስቴንሽን ዘርፍ ምክትል ኮሚሽነር ሆነው መሾማቸው ከከንቲባ ጽሕፈት ቤት ያገኘነው መረጃ ያመላክታል። በሌላ ዜና አዲሱ የጽዳት ሕግ ተግባራዊ ሊደረግ ነው። ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት የሚጥለው ረቂቅ አዋጅ
ውይይት እየተደረገበት መሆኑ ተገልጿል። በተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ከመንግስትና የግል ዘርፍ ባለድርሻ አካላት ጋር በደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ላይ ውይይትን አድርጓል። ረቂቅ አዋጁ ግለሰቦቹ የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ላይ ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንደሚጥልና አንድ ጊዜ ጥቅም ላይ ውለው የሚጣሉ የፕላስቲክ ከረጢቶች እንደሚከለከልም ተገልጿል። ይሁንና የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሌሊሴ ነሜ ረቂቅ አዋጁ አገር የጀመረችው ጽዱ አረንጓዴ ኢትዮጵያን የመፍጠር እንቅስቃሴ የሚደግፍ መሆኑንም ገልጿል። በመሆኑም ለአንድ ጊዜ ጥቅም ላይ የሚውሉ የፕላስቲክ ከረጢቶች ለአሰባሰብ አደጋችና አካባቢን በመበከል ማህበረሰቡ ለተለያዩ የጤና ችግሮች እየዳረጉ ስለሆነም መቆም አለባቸውም ተብሏል። የቋሚ ኮሚቴው ሰብሳቢ ፈቲያ አህመድ ረቂቅ አዋጁ ረዥም ዘመናት ማገልገል እንዲችል በርካታ ባለድርሻዎችን ያካተተ ውይይት በቀጣይነት እንደሚደረግበትም ገልጿል። ይሁንና ደረቅ ቆሻሻ በአካባቢና በሰዎች ደህንነት ጤና ላይ እያስከተለ ያለው ተጽዕኖና ጉዳት ለመከላከልና ለመቆጣጠር አዋጁ መዘጋጀቱን ከተወካዮች ምክር ቤት የተገኘው መረጃ አመላክቷል። ከዚሁ መረጃ ሳንወጣ የወንድ የዘር ፈሳሽ ልገሳ ሊጀምር ነው። በኢትዮጵያ ኩላሊትና የወንድ የዘር ፈሳሽ ጨምሮ የተለያዩ የአካል ክፍሎች ልገሳን ለማስጀመር እንቅስቃሴ ላይ እንደሚገኝ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። የወንድ የዘር ፈሳሽና የሰውነት አካልን ልገሳ እንዲሁም መዳን በማይችል በስቃይ ውስጥ ያሉ ታማሚዎች በሐኪሞች እርዳታ እንዲሞቱ የሚፈቅደውን ህግ ጨምሮ አዳዲስ የጤና አገልግሎቶችን መስጠት የሚያስችሉ ህጎችን የያዘው የጤና አገልግሎትና አስተዳደር ረቂቅ አዋጅ በተወካዮች ምክር ቤት ቀርቦ መጽደቁም ይታወሳል። ይሁንና የኢትዮጵያ ደም ህብረ ህዋስ ባንክ አገልግሎት ምክትል ዋና ዳይሬክተር ጤናዬ ደምሴ ለአሃዱ ሬዲዮ ሲናገሩ እንደተሰማው ከሆነ ተቋሙ ከዚህ ቀደም የደም አገልግሎትን ብቻ ይሰጥ እንደነበር አስታውሰው በ2015 ዓ.ም ጀምሮ የአይን ብሌን ልገሳን በማካተት እየሰራበት ይገኛልም ብለዋል። በአሁኑ ወቅት ህብረ ህዋስን ጨምሮ የተለያዩ የሰውነት አካል ልገሳን ለማከናወን አዲስ ኃላፊነት መቀበሉንም ጨምረው ገልጿል። በዚህም መሰረት ሂደቱ እንደ አይን ብሌን ልገሳ ሁሉ በፈቃደኝነት የተመሰረተና ሰዎች በህይወት ያሉ በሚገቡበት ቃልና ፊርማ መሰረት የሚከናወን ሲሆን ኩላሊትን ጨምሮ የተለያዩ የአካል ክፍሎችን ያጠቃልላል ሲሉም ገልጸዋል። በሌላ መረጃ የኢትዮጵያ ንግድ ባንክ የማስተር ካርድ የክፍያ ስርዓትን አስጀመረ። የኢትዮጵያ ንግድ ባንክ ዓለም አቀፉ የክፍያ ተቋም ማስተር ካርድ ጋር በመተባበር የማስተር ካርድ ክፍያ ስርዓትን አስጀምሯል። ይሁንና ባንኩ ያስጀመረው የማስተር ካርድ ክፍያ ስርዓት በኢትዮጵያ የዲጂታል ክፍያ ስርዓትን ለማሻሻል እንደሚያግዝም ተገልጿል። ስምምነቱ ዓለም አቀፋዊ ግብይቶችን ለመፈጸም የሚያስችል እንደሆነም ተጠቁሟል። በመሆኑም የኢትዮጵያ ንግድ ባንክ ከዚህ በፊት ከማስተር ካርድ ጋር በፋይናንስ ዘርፍ በትብብር ሲሰራ መቆየቱም በዚህ ወቅት ተገልጿል። ማስተር ካርዱን የኢትዮጵያ ንግድ ባንክ ፕሬዝዳንት አቤ ሳኖና የማስተር ካርድ አፍሪካ ፕሬዝዳንት ማርክ ኢሊዮት በጋራ አስጀምሮታል። በሌላ መረጃ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊሶች አገልጋዮችን ከማጀብ እንዲታቀብ ጠየቀ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠነቀቀ። ኮንፈረንስ አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮም ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስታውቋል። ይሁንና የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በሚደረግ የሆነ አካል ላይ ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግሯል። ይሁንና የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በሚደረግ የሆነ አካል ወደ ከተማ የገባ የሚያስመስሉት ነገር ተገቢ እንዳልሆነም ተናግሯል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራም የላቸውም። እሱን አድርጉልንም ብለዋል። ጦሩ የመንግስት ነው፣ ሰራዊትም የመንግስት ነው። አጀብ አያስፈልግም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። ይሁን እንጂ አጀባ ትርጉም አልባ ነው፣ ከመጽሐፍ ቅዱስም ውጪ ነው። በጦር መሳሪያ መታጀብ ትርጉም የሌለው ፍርሃት ሲኖር ነው። መታጀቡ የሚመጣው አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ አጀባ አያስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ ወስደን መግለጫ እንሰጣለንም ሲልም ገልጿል።
በሌላ ዜና አልቡርሃን በካርቱም በመገኘት ዋና ከተማውን ነፃ መውጣቷን አወጁ። የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን የካርቱም ግዛት ከፈጣን የድጋፍ ሰጪ ኃይሎች ቁጥጥር ነፃ መውጣቷን አውጀዋል። አልቡርሃን ይህንን ያሉት ከ2 ዓመታት በኋላ ለመጀመሪያ ጊዜ በዋና ከተማይቱ በሚገኘው ዓለም አቀፍ አውሮፕላን ማረፊያም ካረፉም በኋላ ነው። ይሁንና ሮብ ማለዳ ላይ ሰራዊቱና ደጋፊዎቹ በካርቱም ግዛት ትልቁን የምድር ወታደራዊ ጥቃት በመክፈት ወታደራዊና የሲቪል ጣቢያዎችን በመያዝ የአርኤስኤፍ ታጣቂዎችን ከአብዛኛው የከተማ ሰፈሮችን አስወጥተዋል። የአርኤስኤፍ አባላት ከያዟቸው አብዛኞቹ የካርቱም ከተሞች ተነስተው ወደ ምዕራቡ የአገሪቱ ክፍል መውጣታቸውም ተዘግቧል። ይሁንና በጦር ሰራዊቱ ሰው አልባ አውሮፕላኖች የተቀረጹ ምስሎችም የአርኤስኤፍ ታጣቂዎች ከከተማይቱ ለማምለጥ ባደረጉት ጉዞ ከካርቱም በስተደቡብ የሚገኘውን የጀብል አውሊያ ድልድይ ተጨናንቆም ተስተውሏል። በመሆኑም የደቡብ ካርቱም ነዋሪዎች ቀደም ሲል በአርኤስኤፍ ቁጥጥር ስር ባሉ ሰፈሮች የመንግስት ወታደሮች መግባታቸውን ተከትሎ ደስታቸውን ሲገልጹም ተስተውሏል። ዜጎቹ እንደ ሳፋ፣ ካላክላና ገዳሪፍ ባሉ አካባቢዎች ለሰራዊቱ የድል ዝማሬም ሲዘምሩ ታይተዋል። ይሁን እንጂ የሱዳን ጦር ቃል አቀባይ ነቢል አብደላ በሰጡት መግለጫም የሉዓላዊ ምክር ቤት ሊቀመንበር የጦር ኃይሎች ጠቅላይ አዛዥ ጀነራል አብዱልፈታህ አልቡርሃን ዛሬ በካርቱም ዓለም አቀፍ አውሮፕላን ማረፊያ የተሰማራውን ኃይላችንን ጎብኝተዋል። በተጨማሪም በሪፐብሊካን ቤተ መንግስት የሚገኘውን ኃይል ጎብኝተዋልም ብለዋል። የቡርሃን አውሮፕላን ጦርነት ከተቀሰቀሰበት ሚያዝያ 15 ቀን 2023 ጀምሮ ወደ አየር ማረፊያው ያደረገው የመጀመሪያው በረራ መሆኑንም አብራርተዋል። አርኤስኤፍ በጦርነቱ የመጀመሪያው ቀን የካርቱምን ዓለም አቀፍ አውሮፕላን ማረፊያ ተቆጣጥሮም እንደነበረም ይታወሳል። በመጨረሻም ከውጪ ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በባይቲዳንስ ባለቤትነት የተያዘው ቲክቶክን ለመሸጥ ከስምምነት ላይ ለመድረስ ለቻይና የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናግረዋል። ይሁንና ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27 2017 ዓ.ም ድረስ ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ገልጿል። ፕሬዝዳንቱ ወደ ስልጣን እንዲመጡ በጆ ባይደን አስተዳደር ቲክቶክን ለማገድ ወጥቶ የነበረውን ሕግ ተግባራዊነቱን እንዲዘገይ አድርገው እንደነበርም ይታወሳል። እንደ አውሮፓውያን አቆጣጠር በ2024 የጸደቀው ሕግ የብሔራዊ ደህንነት ስጋቶችን በመጥቀስ የቲክቶክ ባለቤትነት በሽያጭ ወደ ሌሎች እንዲተላለፍ ወይም እንዲታገድ ሲል መወሰኑም ይታወሳል። ይሁንና ትራምፕ ረቡዕ ዕለት ለጋዜጠኞች እንደተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል ያሉት ተሳትፏን በማጽደቅ ነው የሚሆነው። ያንን ያደርጋሉ ብዬ አስባለሁም ብለዋል። ምናልባት ታሪፍ ላይ ትንሽ ቅነሳ ወይም ከስምምነት ላይ እንዲደርሱ አንድ ነገር አደርጋለሁ ሲሉም አክለዋል። በመሆኑም ትራምፕ መጋቢት 27 2017 ዓ.ም ቢያንስ የስምምነቱ ዝርዝር ሁኔታ ላይ ይደረሳል ብለው እንደሚጠብቁም ተናግረዋል። ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉም መኪኖችና የመኪና መለዋጮች ላይ የ25 በመቶ አዲስ ታሪፍ ከጣሉም በኋላ ነው። ቢቢሲ ቲክቶክና በዋሽንግተን የሚገኘውን የቻይና ኤምባሲ በጉዳዩ ላይ ያላቸውን አስተያየት የጠየቀ ቢሆንም እስካሁን ምላሽ እንዳላገኘም ገልጿል። ክቡራን የቻናላችን ቤተሰቦች ከሀገር ውስጥ ከውጭ የተሰሙ ወደ እናንተ ያቀረብንላችሁ መረጃዎች እነዚህን ይመስሉ ነበረ። ለሌሎች ለተጨማሪ ሀገራዊ ወቅታዊ መረጃዎች አዛራስ ሚዲያ ኒውስን ቤተሰብ በመሆን አብሮነታችሁ አይለይ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።